በዓልን ካምቦ ዩኒቨርሲቲ ጋር ነው የምናከብረው። ፋሲካን በአንድ ቃል ግለጹት ብትባሉ? ፋሲካ ለኔ ተስፋ ነው፣ ኮቨናንት ነው፣ ኪዳን ነው፣ መስዋዕትነት ነው የሚመጣልኝ። ቪክትሪ ድል ምናምን ይመጣልኛል። ፋሲካ ለኔ ተስፋዬ ነው። ከድቅድቁ ጨለማ ወደሚደነቀው ብርሃን የመጣሁበት ቤዛነት ነው። ለኢየሱስ ሞት ቢሆንም ፋሲካ ለኔ ህይወቴ ነው። ፋሲካ ለኔ መሻገር ነው። ፋሲካ ለኔ ትንሣኤ ነው። ተነስቷል ተነስቷል፣ የመቃብር ደጃፍ ተከፍቷል። ሰላም እንዴት ናችሁ? ውድ የማይ ፌሎ ተከታታዮቻችን፣ ዛሬ ደግሞ ልዩ በሆነ ደመቅ ባለ አቀራረብ ወደ እናንተ መተንላችኋል። ዛሬ ካምቦ ዩኒቨርሲቲ ተማሪዎች ጋር ልዩ የባህል ፕሮግራም አብረናችሁ ልናቀርብ እዚህ እንገኛለን። በጣም ምርጥ ፕሮግራም እንደሚኖረን እርግጠኛ ነኝ። አዎ፣ በየቤቶቻችሁ ሆናችሁ በተስፋ ብሮድካስቲንግ ኔትወርክ ቴሌቪዥን፣ በዩቲዩብ እንዲሁም በተለያዩ አማራጮች እየተከታተላችሁ ያላችሁ ውድ ተመልካቾቻችን፣ በየቤታችሁ እዚህም ያላችሁ እንግዶቻችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት እንዲሁም የትንሣኤ በዓል በሰላም አደረሳችሁ። በጣም ቆንጆ ፕሮግራም እንደሚሆን ምንም አንጠራጠርም። ልክ ነው። እንግዲህ ዛሬ ውጪ ሆነን እንግዲህ ሌላ ጊዜ በስቱዲዮ በተለያየ መንገድ ስናቀርብላችሁ ነበር። ዛሬ ግን በዓልን ካምቦ ዩኒቨርሲቲ ጋር ነው የምናከብረው። ስለዚህ እነሱ እስቲ ራሳቸው ያስተዋውቁልን። ማን ናቸው? የምን ካምፓስ ተማሪዎች ናቸው? ለምንድን ነው ዛሬ እዚህ የተገኙት የሚለውን ከነሱ እንሰማለን። እሺ፣ ስሜ ሚኪያስ በቀለ እባላለሁ። የአምቦ ሜን ካምፓስ በሊደር አገለግላለሁ። በሊደርስ ውስጥ ደግሞ የስራ ክፍሌ በሰብሳቢነት አገለግላለሁ። ፌሎአችን በጣም የታወቀ ፌሎ አለን። በፌሎአችን ደግሞ ብዙ ስራዎች ይሰራሉ። በግቢ ውስጥም ከግቢ ውጭም ብዙ መንፈሳዊ እንቅስቃሴዎች የሚሰሩበት ነው። ፌሎአችን በጣም የሚያጓጓ በጣም ደስ የሚል መንፈሳዊ እንቅስቃሴ የሚሰሩበት ነው። ኢቭን ወደዚህ ግቢ መተን ከትምህርታችን ይልቅ ከትምህርቱ በልጦ የሚታየን ፌሎአችን ነው። በጣም ተወዳጅ ፌሎ አለን። በፌሎአችን ደግሞ ብዙ ቲሞች አሉ። ተማሪዎቻችን በቲሞች ውስጥ ገብቶ እግዚአብሔርን ፌሎአችንን የሚያገለግሉበት ነው። ፌሎ በጣም የታወቀ ነው። በዚሁም ደግሞ ከኛ ጋር በጣም ሰፖርት እያደረገን ከጎናችን ሆኖ በጣም ሳያሳፍረን በጣም የምንኮራባቸው ግሬት ኮሚሽን ከኛ ጋር አለ። ግሬት ኮሚሽን ፉሊ በጣም እያገለገለን ያለው በስልጠና የሚሆን በብሬክ ሚሽን በሰመር ሚሽን በጣም በብዙ ፋይናንሻሊ መንፈሳዊ በጣም ሰፖርት እያደረገን ነው ከኛ ጋር ያለው። ከስልጠና መሀል በአመት ውስጥ እስከ 15 ስልጠናዎች የወሰርንባቸው ከዛ ውስጥ ፒሲኤስ አለ፣ አፍሪካን ኤምዲ አለ፣ ኦሲኤስ አለ። እነኚህን የመሳሰሉት ናቸው። በጣም ተጠቅመንባቸዋል። በጣም ነው ሌሎችም ካምፓሲ ላይ ያላችሁ የግሬት ኮሚሽንን አገልግሎት ፉሊ እንድትጠቀሙ እኛም በጣም ተባርከንበታል። እናንተም እንድትባረኩበት ይሄ እንዳያመልጣችሁ እኛ ደስ ብሎን እየተጠቀምን ነው። በጣም ሰፖርት እያደረጉን ነው። ከጎናችን ስለሆናችሁ እናመሰግናለን። በጣም ጥሩ። ቅድም ቃሊ ስታነሳ እንደነበረ በውይይቷ አምቦ ከተማ ነው የምንገኘው። ከተማዋ ብቻ ሳይሆን አክቹሊ እናንተም በጣም አምሮባቸዋል፣ ደመቅ ብላቸዋል። ሚስጥሩ እንዴት ነው? ተማሪ ሆኖ እንደዚህ ውብ መሆን ጸጋ ነው። እሺ፣ ሚኪ ሲያነሳ ነበረ ፌሎአችሁ በጣም ብዙ ስራ እየሰራ እንደሆነ እናውቃለን እና ፌሎ ላይ ያሉ ስፔሲፊካሊ እያደረጋችሁ ያላችሁት ፕሮግራሞች፣ ለውጦች ፌሎ እንዴት ነው ኢምፓክት እያደረገ ያለው ተማሪዎች ላይ ያለው? ምናል ካምፓሶች አሉ በአምቦ ዩኒቨርሲቲ ላይስ? ስንት ካምፓሶች ነው ያሉት? የእናንተ ካምፓስ ደግሞ እንዴት ነው ያለው እንቅስቃሴ የሚለውን ደግሞ እስኪ ደጆ የተወሰነ ጨምርልን። እሺ፣ ስሜ ደጀኔ ይባላል። አምቦ ዩኒቨርሲቲ ክርስቲያን ስቱደንት ፌሎሺፕ በመሪነት ነው የማገለግለው እና አምቦ ውስጥ 4 ግቢዎች አሉ። ከአራቱ ግቢ እኔ ሜን ግቢ ነው የማገለግለው። አብዛኛው አራቱም ግቢ ውስጥ ከ10 ሺህ በላይ ተማሪዎች እንዳሉ ይገመታል። ሜን ግቢ ደግሞ እኔ ባለሁበት ወይም እኛ ባለንበት ከ4 ሺህ ተማሪ በላይ እንዳለ ይገመታል። ከዛ ውስጥ ክርስቲያን ተማሪዎች ከኦሮምኛ ፌሎሺፕም አማርኛ ፌሎሺፕ ሌሎችንም አጠቃሉ ከ1 ሺህ በላይ ልጆች ክርስቲያን ተማሪዎች አማኞች እንዳሉ ይገመታል። እና ይሄ ነው ያለው ነገር። በጣም ጥሩ። በነገራችን ላይ ያው እኔ ቃልዬን ነው አንድ ላይ ተባብረን ዌልካም የምንለው። እኔ አምቦ ዩኒቨርሲቲ ነው ግራጁዌት ያደረኩት፣ አንድ ላይ ነን ማለት ነው እና ስለመጣሁ ከእናንተ ጋር ስለሆንኩ ደስ ብሎኛል ፐርሰናሊ። እንዴ ጥሩ አቀባበል አድርጋችሁ ደግሞ ስለተቀበላችሁኝ እኔም አመሰግናለሁ። ደስ ይላል በጣም። ጆሲም እንዳለው በጣም አምሮባቸዋል።
የተወሰነ ስለ ፌሎሺፖቻችሁ ይሄን አክል ገለጻ ከሰጣችሁን ወደ አገልግሎታችሁ ብንመለስም ፋሲካም አይደለም የተወሰነ ስለ ፋሲካ እናወራለንና ፋሲካን በአንድ ቃል ግለጹት ብትባሉ በምን ትገልጻላችሁ? ፋሲካ ለኔ ተስፋ ነው። ተስፋ። እሺ ፋሲካ ለኔ ቤዛነት ነው። ቤዛነት። ፋሲካ ለእኔ ትንሣኤ ነው። ትንሣኤ ያገኘሁበት። እሺ ፋሲካ ለኔ ተስፋዬ ነው። ለኢየሱስ ሞት ቢሆንም ፋሲካ ለኔ ህይወቴ ነው። ህይወቴ ብዬ ገልጸዋለሁ። ህይወቴ የተጀመረበት ቦታ ስለሆነ እሺ ፋሲካ ለኔ ከድቅድቁ ጨለማ ወደሚደነቀው ብርሃን የመጣሁበት ትርጉም ነው። ፋሲካ ለኔ መሻገር ነው። ፋሲካ ለኔ ኮቨነንት ነው፣ ኪዳን ነው። በጣም ጥሩ። እኔ ደግሞ ቪክትሪ ድል ምናምን ይመጣልኛል። ፋሲካን ሳስብ ማሸነፍ፣ ሞት የተሸነፈበት ለኛ ደግሞ አዲስ ድል የመጣበት ስለሆነ ብዙ ጊዜ ድል የሚለው ቃል ትንሳኤ ላይ ይመጣልኛል። ጆሲ አንተስ ምንድነው ይመጣል? መስዋዕትነት ነው የሚመጣልኝ። ክርስቶስ በጣም ሞር ከበዓሉ ይልቅ ፋሲካ ላይ በጣም አጉልተን የምናየው ክርስቶስ ለኛ የከፈለልንን መስዋዕትና ከዛ በኋላ የተሻገርነው ያ መሻገር ትልቅ ድል እንደሆነ በህይወታችን ላይ ትልቅ ትርጉም ያለው በዓል ነው። እንደውም ከሌሎቹ በዓሎች በጣም ጎልቶ ህይወታችን ላይ ተጽዕኖ ያለው በዓል ነው ብዬ አስባለሁ። እስኪ አሁን ደግሞ በዓልን ያው በዓል ላይ ነው ያለነውና በዓልን ስታስቡ ወደ ውስጣችሁ የሚመጣው ገጠመኞች ለየት ያሉ ነገሮች ካሉ እስኪ እሱን ደግሞ እንጨዋወታለን። ቶሎ ወደ ውስጣችሁ የሚመጣው በዓል ላይ ምንድን ነው? እንደውም እኔ አንድ ሀሳብ ከአንድ ገጠመኝን ከመናገር ልጀምር። ቅድም እንዳነሳውላችሁ አምቦ ነው የተማርኩት ወሊሶ ካምፓስ እና ኋላ ላይ ላብ ሼሪንግን ስናነሳ በደንብ እሱ ላይ አንድ ሀሳብ ከዚህ ጋር አብረን እናነሳለንና አንድ ምንጎበኛቸው ቤተሰቦች አሉ። የበዓል ጊዜ ሁሌ እየሄድን ምንጎበኛቸው ቤተሰቦች አሉና እነሱን ለመጎብኘት በዓል ላይ ሄድንና ስንሄድ አይ ቲንክ ወደ 3 ዶሮ እንደዛ ነው ይዘን ሄድ ነው። ከዛ አብረን እያሳለፍን እንዲህ ውጭ ላይ ሻይ ቡና ምናምን እያልን ነበረ። ቡና ይፈላል፣ የበዓል እንትን አለውና ዶሮ ለማረድ ያው ዶሮ ማረድ ስላችሁ ቶሎ ቢመጣላችሁ እንትን አለና 3 ዶሮ ነበረ። አንደኛውን ዶሮ ለማረድ እግዚአብሔርም ፌሎም እድሉን ሰጠኝ። አንተ ራስህ አባወራ ሜል ሊደር ነበርኩና ከዛ ዶሮውን አረድኩት። ካረድኩት በኋላ ግን ምንድነው አፕን ያደረገው አርዳችሁት እንትን የሌለ ይከደናል። እንዳንተ እንዳይል ወንዶች ምን ነው ዝም አላችሁ እንዴ? እና ከድረው ላይክ ታረደ። ያው ሲታረድ ሁሉም ሰው ነው ተሰብስቦ የሚያየው እንዴት ነው ምናምን የሚለውና ትንሽ ሚስቴክ ራሱ ይጠበቃልና ላይክ ተከድኖ ዞራልና እንትን የሌለ ይንቀሳቀሳል ምናምን እና ስናየው አሁንም እንትን ይላል ይመታዋል አለ። አርጀው ዞር ካልኩ በኋላ ነው አሁንም ስናየው አለ እና ከትንሽ ደቂቃ በኋላ ቀጠለና ወዲያው በቃ የጫወታ እንትን የሆነውና ምን ሚል ስም ወጣለት? አላዛር ሚል ስም ወጣለት። እና ድጋሚ ነው የሰዋነው። አላዛር የሚለየው በሶስት ቀናቸው እና በዓሉ ካለፈ በኋላ ራሱ በቃ አላዛር የቀጠለ ነበር ፌሏችን ላይ እና እንዴት ነው ያ እስኪ ምን ገጠመ ዳንዬ? እኔም ከበዓል ጋር በተያያዘ ፋሲካ ላይ ነው የዛሬ ዓመት አካባቢ የበዓል 2 ቀን ቀርቶት ነበርና ግቢ እንደሚታወቀው ልብስ ስናጥብ መጠበቅ ግዴታ ነው። ልክ ነው በጣም። ከዛ ዛኔ የነበሩኝ ልብሶች በሙሉ አጥቤ ነበር ለበዓል ማለት ዋው። ከዛን አስጥቼ የተወሰነ ደቂቃ ዶርም ገብቼ ስመለስ ልብሶቼ በቦታቸው አልነበሩ። ሁሉም በሚባል ደረጃ ተወስዷል። በትንሳኤ በአዲስ ሙሉ ልብስ ተወስዷል። ሙሉ ልብስ በሚባል ደረጃ። በዓሉ የደስታ ነበር። እንዴት ነው ከዛ በኋላ? እሺ ያው እኔም እለቱ ፋሲካ በዓል ነበረ። ቤት የመጨረሻ ላይ ስለሆንኩኝ
ማዘር ያው እንዳባወራም እንደ ልጅም ነው እንትን የምትለውና ከዛ ዶሮ ውረድልኝ ብላኝ አይ ዶንት ኖ የቢላው ዝገት ይሁን ማለት አለመሳል ይሁን አላቅም ማለት ቀነጠስኳት እንትና ሙሉ አንገቷ ብቻ እጄ ላይ ቀረ ማለት ነው ዶሮዋ። ከዛ ወደዛ ሄዳለች ሳፋውን አንገቷ ላይ ላድርግ ወይ ዶሮ ሁለት ሳፋ ያስፈልጋል። እሱ በጣም ማረሰው ገጠመኝ የአላዛር ተቃራኒ ነው። በጣም ደስ የሚል አጋጣሚዎችን ያካፈላችሁን። እናንተ ካነሳችሁ አይቀር እኔም አንድ ነገር ልጨምር። እኔ ደብረ ብርሃን ዩኒቨርሲቲ ነው የተማርኩትና ብዙ ጊዜ ለአዲስ አበባ ቅርብ ስለሆነ በዓል እሄዳለሁ። ግን አንድ በዓልማ ከቤተሰብ ውጪ ማክበር አለብኝ ብዬ ቀረውኝ እና ተማሪዎችን ፌሎም ተሰብስበን ምናምን ፕሮግራም አቅደን ሰርተን ምናምን አዋተን ለምን በግ አንገዛም ተባለ። እንግዲህ በተማሪነት ዋጋ አስቡት፣ አዋቶ በግ መግዛት ከባድ ነው። አዋተን ከገዛም በኋላ የፋሚሊ ፕሮግራም ስለነበራቸው እሱን ተካፍለው ሊመጡ በጉን ገዝተው ቸርች አስረውት ፕሮግራም ይገባሉ ማለት ነው። እኛ ከጎረቤት ድስት ተቀብለን መክተፊያ ምናምን ተበድረን በኋላ ካምፋየር አድርገን ለማዘጋጀት ቻፕል እየጠበቅናቸው ነበር። በኋላ ግን ብቻቸው መጡ። በጉ ከታሰረበት ጠፍቶ ማለት እኛ ቢሆን 10 ጠባቂ ነበር ምናረግለት ትታችሁ ሄዳችሁ ራሱ። ከዛ ያልሰራንበትን ድስት ስላበደራችሁን እናመሰግናለን። ጠፍቶ ቀረ በዛው ሳይገኝ ማለት ነው። እና ይህንን አጋጣሚ በፍጹም አንረሳውም። እንግዲህ ፌሎ ላይ በጣም ብዙ ገጠመኞች አሉን ከበዓልም ጋር ምናምን የተገናኘ። እናንተም ጋራ ሁላችሁም ካወራችሁ ብዙ ገጠመኝ እንዳላችሁ በጣም ተስፋ አደርጋለሁ። ከባህልም ደግሞ መለስ እንበልና እንግዲህ ፌሎሺፕ እኛም የተሰራንበት ነው። አሁን ተማሪዎች ባንሆንም ብዙ ነገሮችን ያገኘንበት የተማርንበት ምናምን ነው። ከዛም ባለፈ ደግሞ የሰው ህይወት የሚቀየርበት ነውና ምናልባት የምታካፍሉን ቴስቲሞኒ ካለ እናንተ መካከል ግቢ ውስጥ ጌታን የተቀበላችሁበት የተለያዩ ህይወታችሁ የተቀየረበት ምናምን ካለ እሱን እድል እንስጣችሁ። እሺ፣ ስሜን ተገኘ ይባላለሁ። እዚህ የአምቦ ዩኒቨርሲቲ ነው የጌታን የተቀበልኩት። መጀመሪያ ሰዓት የቤተሰብ ፋሚሊ ሁሉም ክርስቲያን ነበሩ። እኔ እነሱ ጋር ነበርኩም 8ኛ ክፍል እስከ አሁን ያለው ድረስ ከተማ ውስጥ ነው የምኖረው። አማርኛ ራሱ ለመውራት የጀመርኩት እዚህ አምቦ ከመጣሁ ወዲህ ነው እና በቃ እነሱ እኔ ትምህርት ነው ያላኩኝ፣ እኔ ደግሞ ሌላ ያለማዊ ስራ በቃ የሚያረባው መቃማ ቤት ቁማር ቤት ነው የምኖረው። ከዛ ወደ ዩኒቨርሲቲ አምቦ መጣሁ። ፍሬሽማን አባሮ ነው የተማርኩት። አባሮ ላይ ገና ቀጣይ ውጭ እንትን አለኝ በቃ ልጆች የሎካል ልጆች አለኝ። በቃ የሆነ ኮንፊደንስ አለኝ። በቃ ማንም ሰው ጋር መግባባት የሆነ ችሎታ አለኝ። በቃ የሆነ መጠጥ ቤት መቃማ ቤት ምናምን አሁን የሚገቡ ሰው ያውቃሉ። በቃ ምንም ፍርሃት አይኖራቸው እና በቃ ወደ ሜን መጣ። መጀመሪያ ሰምስተር አባሮ ላይ እየተማርኩ አለ። ፋይናል ፈተና ነበረ። ከዛ 2014 ላይ ነው የመጣሁት የአምቦ ዩኒቨርሲቲ። ከዛ ፋይናል ላይ በጣም ታምሜ ሰርጀሪ አድርጌ ነበረ። ሀዋሳ ሂጄ ነው ያረኩት ሰርጀሪ። ልጆች የወጡ ነበረ። ፋይናል ላይ ነው መጨረሻ ላይ 3 ቀን ነው የቀረው። ከዛ እዚህ ሰርጀሪ ካረኩ እዚህ ለመኖር እኔ ጋር የሚቀራ ሰው የለም። ምን መሆን አለበት? ከዛ ቤተሰብ ጋር ደወልኩ እንዲመጣ ምናምን ያደረገኝ። ከዛ ሄድኩ። ሲሄድ ደግሞ በቃ ቤተሰብ ፋሚሊ ሁሉም ጠብቆ እኮናለሁ ያክኝ ቤት ትከት ሁሉም መረጃ አውጥቶ ማለት እንደዚህ አይነት ልጅ እየመጣልኝ ነው። ልብስ ለብሶ ነው ትርፋንጀት ነው። በጣም አንድ 24 ሰዓት በኋላ ህይወት ያልፋል። ከዛ እንደገባ ሰርጀሪ ከዛ ያኔ ሳያርገኝ ምንድነው ያለው ዶክተሮች ምንድነው ያጎቴ ነው ባይዘው በጣም እስከምሞት ድረስ ማመሰገን የሚወደው ያጎቴ ነው። ፋዘር እዛው ሀዋሳ ትንሽ ይርቃል እኛ ቤት። ከዛ ፋዘር እስከምመጣ ድረስ እሱ ሁሉም ነገር አዘጋጅቶ እዛ ነው የጠበቀኝ። ከዛ እኔ እንደገባው ሰርጀሪ ያደረጉኝ። አንተ ምንድነው አጎቴ ስም ኃይሉ ይባላል።
ኃይሉ ምንድን ነው? ልጄ ነው ብለህ አውሬ ነው እንደ ይዘህ መጣኸው? ፀጉሬ ብታይ እዚህ ናለው፣ ጥፍሬ አምስቱም እዛ ናለው። በቃ መልክ የሰው መልክ አለኝ። ሱስ መሆን ብቻ ሳይሆን ፊዚካሊ ራሱ በጣም ያስፈራል። ከዛ ገባሁ እንደገባ ሰርጀሪ ከዛ 3ኛ ቀን ቤተር ከዛ ሲሄድም ደግሞ ከዳንኩም በኋላ አሁንም ምንድነው ማድረግ ጀመርኩት? ያ ቦታ ይነር ድጋሚ ወደ ማለት ሱሱ ተመለስ። በቃ ይሄ ልጅ አሁን እንደዚህ ማድረግ ከሆነ ሰው መሆን አይችልም። በቃ እኛ ዘመድ መሆን አይችልም። በቃ ይሄ የኛ ዝርያ ውስጥ መኖር የለበትም። በቃ ከዛ አሁንም ከተማ መኖር ጀመርኩ። ከዛ አሁንም በጣም ነው ቁማር የሚጫወቱ ቁማር ቤት፣ የፑል ካርታ፣ የፈለገው ቁማር አይነት ከዛ እዛ ነው። ከዛ መጣሁ አምና ተያዛዝ ላይ ነው ልጆቹ ጋር ባል ቀን ደርሶ ነበር። ባል ነው ባይዘው ባል ብላ ብሎ ብር ልኮኝ ነበር እና ከዛ ወጣሁ ለመጣት ማለት ቀን 4 ሰዓት እስከ 6 ሰዓት ጠጣን ውጭ። ከዛ እየጠጣን ቆየን። ከዛ 5 ሰዓት ተኩል ገባን ዶር ከልጆቹ ጋር አዋሮ ወደ ግቢ ዲፓርትመንት ወስጄ ከመጣ በኋላ ማለት ከዛ እየጠጣ ያለ በቃ ልጆቹ ጋር ይሄ መጀመሪያ ቀን ነው የተገናኘ ነው። ያ ጀማው ጋር ጀማው ሁሉ እዛ ትቼ ነው የመጣሁት። መጀመሪያ የነበረኝ አዋሮ ማለት ነው። ከዛ እዚህ ደግሞ ሌላ ጀማ ለመቃቋም ምናምን እየፈለኩ ነው። ከዛ ጀመርኩ ገባን ግቢ። ከዛ 2ኛ ቀን እስከ 5 ሰዓት ተኩል ተኛ። የትላንት የጠጣ ስለያዘኝ ማለት ከዛ 5 ሰዓት ተኩል ተንቻለ። እነሱ ትላንት አብረን እየጠጣን የቆየ ነው። 2ኛ ቀን ደግሞ እኔ ተንቻለ እነሱ ለመጣት እኔ አሁን እንደዚህ አይነት ልጆች ጋር እንዴት ነው መቀጠል የምችለው? እኔ አሁን እንዴት ነው ምንድነው እኔ ራሱ እስከምል ድረስ በቃ ራሴን መርመር ጀመርኩና ቁርስ አልበላውም፣ ያ ቀን ምሳ አልበላውም፣ እራት አልበላውም። ከዛ እግዚአብሔር ቤት መሄድ አለብኝ ራሴን ወሰንኩ ማለት ነው። ወሰንኩ። ከዛ የሆነ ልጅ ነበረ እሱ ናታን ላይ ያገለግላል። አሁን ናታን ላይ ነው ያገለግላል፣ ፌሎሺፕ ውስጥ ማለት ነው። እና እሱ ማምሽ እስቲ ፌሎው ሰደኝ ምናምን ብለህ ጠየቅከው? ልጁ ዶርም ይመጣል። ያ ዶርም ሌላ ጓደኛ አለና ያ ዶርም ይመጣል። እስቲ ፌሎው ሰደኝ ምናምን አልኩት። እሺ ወስዳለሁ አለኝ። ቀኑ ሐሙስ ነው፣ ሐሙስ ዕለት ነው። ከዛ ቅዳሜ አንድ ላይ አለን ስንል የናታን ቲሞች አሉ። አዲስ ልጅ ነው ተዋወቁ ምናምን አስታወቁኝ። ከዛ ወጣ። ከዛ አሁን ቢኤስም አለ ወደዛ ለመሄድ መጀመሪያ ቀን ሲሄድ ወደ ቢኤስ ስንል ቆላስይስ መጽሐፍት እየተማር ነበር። የጌታ ማንነት የመጽሐፉ ዋና ሀሳቡ የጌታ ማንነት የጌታ የክርስቶስን ለማወቅ እንዴት ነው ክርስቶስን ማወቅ የምንችለው? አንድ ክርስቲያን እንዴት ነው የክርስትና መኖር የሚችለው የሚለውን ዋና ሀሳብ ይዛል ያ ቆላስይስ መጽሐፍ። ከዛ ምዕራፍ 3 ላይ ነው አለው። ከዛ ፈልጉላል 1 እስከ ቁጥር 5 ያለው ፈልጉላል 5 እስከ 8 ያለው ግደሉላል። ከዛ 8 እስከ መጨረሻ ያለውን እሱን አድርጉ። እሱ የመስቀል ላይ የተሰቀለው አብ ቀኝ የተቀመጠውን እሱ ብቻ ፈልጉ፣ ሌላ ቦታ ለመምለ መጀመሪያ ቀን ትክክለኛ መልእክት ነበር አንተ ማለት ነው። ከዛ በቃ እኔ ይሄ ነገር እንደዚህ ከሆነ በቃ መወሰን አለብኝ። ወሰንኩ። ከዛ ከወሰንኩ በኋላ እንዴት ነበር ጌታን የተቀበልክበት ታይም? ጌታ የተቀበልኩበት ሰዓት ከዚህ በፊት ክርስቲያን ነበርኩ። ያንን ሁሉ ስታደርግ የነበረው በዛ እኔ ደግሞ ክርስቲያን ሆኜ ፋዘር ቸርች እየሄድክ ነው? አዎ እየሄድኩ ነው። ዋሻለሁ። በቃ ቸርች እየሄድክ ነው? አዎ እየሄድኩ ነው። ክርስቲያን ነበሩ እነሱ ክርስቲያን ስለነበሩ እኔም ክርስቲያን ነኝ። ባይዘው ግን ጌታ ልቤን አዳኝ አድርጌ አላሰሩ። ከዛ ወደ ግቢ ስትመጣ ደግሞ ጭራሽ ሱስ ውስጥና የተለያዩ ነገሮች ውስጥ ገባ። በቃ በጣም የሚያስፈራ ልጆች ጋር ነው። ከዛ ኖርኩ። ከዛ ጌታ ቤት መሄድ ጀመርኩ። ያን ቢኤስ መሄድ ጀመርኩ። ጌታ ህይወቴ ላይ በጣም ትልቅ ነገር ማድረግ ጀመርኩ። ለመሄድ ጀመርኩ። ከዛ የሆነ ሰዓት ቢኤስ 11 ሰዓት እስከ
11 ተኩል እስከ 1 ሰዓት ነው የምንማረው። ስለዚህ ቤስ ላይ ኢንጌጅ ማድረግ ጀመርክ፣ ፌሎሺፕም ላይ። አሁን ተመልካቾቻችንም እንግዲህ አንዳንዴ ጌታን ወስነው እንዲያድግ በመንፈሳዊ ሕይወትም እንዲያድጉም ደግሞ ፌሎሺፕ ይጠቅማቸዋልና ከዛ ውሳኔም በኋላ ፌሎሺፕ መኖሩ ምን ያህል ጠቀመ? በጣም ነው የጠቀመ። በጣም መጀመሪያ ፌሎሺፕ መሄድ የጀመርኩት ቀን ትዕግስትን አገኘሁ። መጀመሪያ ሲው አሁን በዚያ ዓለም ላይ ትዕግስት ዋና ምንጭ እኮ ትዕግስት ነው። ሁለተኛ ደግሞ ደስታ ነው ያገኘው ሲሆን የማይገኝ ደስታ፣ በጣም ከባድ ደስታ ነው ያገኘው። ሶስተኛ ደግሞ መውደድ፣ የሰው ህብረት፣ እዛ ውስጥ ያለው ፍቅር በጣም ነው ያገኘሁት። ከዛ በመቀጠል እኔን አይቶ አንተ እንዴት ነው ይሄ ደስታ ልታገኝ የቻልከው? ከዚህ በፊት ያውቁኝ ልጆች ማለት ማንነት እኮ ሌላ ነው፣ እንዴት ነው አንተ ደስተኛ ልትሆን የቻልከው? እንደዚህ ለሆነ የኦርቶዶክስ ልጅ ነው ቁጭ ብዬ የዛ 7 ደረጃ ምናምን ብባል ቦታ ነበረና ቁጭ ብዬ ተቀምጫለሁ። ሐሙስ ዕለት ነው ባይዘ ማስታወሻን ይዣለሁ፣ ኤርፓዴ ጆሮ ላይ አድርጌያለሁ። ቁጭ ብዬ እስቲ ተገ አንተ ምንድን ነው እንደዚህ ደስተኛ ልትሆን ያደረገህ ነገር? ለሌሎችም ምክንያት ሆንክ ማለት ነው ወንጌል። ከዛ ጠየቀኝ፣ ነገርኩ። አንተ ኦርቶዶክስ ነህ፣ እኔ ፕሮቴስታንት ነኝ፣ እንዴት ነው የምነግርህ የምችለው ይሄ ነገር? አንተ ደስተኛ ወንድሜ ደስተኛ ስለሆንክ እኔ ደስተኛ መሆን የለብኛል። ኧረ እነግርሃለሁ። ነገርኩ ያወቅኩ ምክንያት። ከዛ ልጁ ደስታ እኔ ጋር ፌሎ ምናምን ይሄድ ነበር። ይኸው ወንድሜ አኬ አብሮ ነበረና ከዚህ እኔ እሱ ጋር አገናኝቼ ነበረ ልጁ እና ያን ያህል ራሱ ሲሆን እኔ ደስታ እስከሚወርድ ድረስ በጣም ይገርም ነው። በጣም ፌሎሺፑ ላይ ልክ ቤተሰብ ተስፋ እስከሚቆርጥበት ድረስ አንተ የኛ ልጅ አይደለህም ብለው እስከሚያስቡ ድረስ የተቀየረውን ህይወት ደግሞ ጓደኞቹ ሲያዩ እንዴት ብለው እስከሚያስቡ ድረስ ካምፓስ ውስጥም እግዚአብሔር በዛ ልክ ነው የሚሰራው ማለት ነው። ፌሎሺፕ ውስጥም ምን ያህል እንደሚሰራ ኢቭን የኛም ህይወት የሁላችንም ምስክር ነው። ከካምፓስ በፊትና ካምፓስ ፌሎሺፕ ውስጥ በደንብ ኢንጌጅ ካደረግን በኋላ እግዚአብሔር ብዙዎቻችንን በደንብ ሲቀይር አይተናል። እንደዚህ ደግሞ እግዚአብሔርን እስከ መቀበል ድረስ እግዚአብሔር ብዙ ያገኛቸው ሰዎች አሉ። ብዙ ልንሰራበት ራሳችንን መስጠት ያለብን ቦታ ነው ፌሎሺፕ ላይ። እግዚአብሔር ይመስገን። ስለዚህም ቴስቲሞኒ ደግሞ ዛሬም በመካከላችን ስላለ ያው ምስክር ሆኖ ውጪ ከምናወራውም ነገር በላይ ደስተኛ ነን። አንተን ብቻ ሳይሆን ደግሞ ለሌሎችም የመዳን ምክንያት ስላደረገ ምናልባት ተጨማሪ አንድ ታሪክ የምትጨምሩልን ነገር ካለ? ወንድማችን ተጌ ጌታ እንደለወጠው ስለሱ ጌታ እጅግ አድርገን እንባርካለን። ከእንደዛ አይነት ህይወት እግዚአብሔር ህይወቱን ቀይሮ ለሌሎች ምሳሌ እስከመሆን እንደዚህ አይነት ደስታ እስከማግኘት ሰው የመሆኑን ቤተሰቦቹ ተስፋ ቆርጦ የኛ አይደለም እስከማለት የደረሰ የተለወጣ ፌሎሺፕ ውስጥ ነው። እሱ ብቻ አይደለም፣ ፌሎሺፕ ውስጥ ብዙ ልጆች የተለወጡ አሉ። እንደውም አንድ ልጅ አስታውሳለሁ፣ ከጎንደር አካባቢ ልጅ ናትና አሁን ግራጁዌት አድርጋ በቅርቡ ወጥታለች። ጌታን አግኝታ እዚህ ግቢ ወደ 20 የሚሆኑ ጓደኞቿን ሰብስባ ባቢል ስትሄድ እያስጠነች በኋላ ከነዛ አብዛኞቹ ወደ ጌታ አምጥታ ስሟ እንዳይጠቀስ ወንጌል የክርስቶስ ወንጌል ያልደረሰ ማህበረሰብ ማዕከል ስለመጣች ለእሷ ስደት እንዳያስነሳ ስሟ እንዲጠቀስ አትፈልግም። ከዛ በኋላ ወደዛም ከሄደችው ለቤተሰቦቿ በረከት እስከ መሆን የደረሰች ሁኔታ አለና ሌሎች ሜል ሊደሮችም ያሉ ኢቫንጀል ሊደሮችም ይጨምራሉ። ግቢ ውስጥ ጌታን አግኝቶ 5 ዓመት ቆይቶ የተለያየ አስጨናቂ ህይወት ውስጥ ቆይቶ 5ኛ ዓመት ላይ ከግቢ ግራጁዌት አድርጎ ሊወጣ ሲል ቅዳሜ ተመርቆ ይሁድ ጌታን አግኝቶ ይወጣል። በቀደም ማለት ነው ቅዳሜ። በእኛ ጊዜ እኛም አምቦ ዩኒቨርሲቲ ግራጁዌት ነኝ። በእኛ ጊዜም ፌሎሺፕ ውስጥ ጌታን አግኝቶ ተለውጦ ፌሎሺፕ ቲም ሊደር እስከ መሆን የደረሱ ልጆች አሉ። አንተም እዛው ተምረህ እዛው ተመረቀ አሁን አገልጋያቸው ሆነሃል ማለት ነው? አዎ እዛው ግራጁዌት አደረኩና እዛው ተመርቄ አሁን ደግሞ የተማሪዎች አገልግሎት ስታፍ ጆይን እንዲያደርገኝ የፌሎ ፍቅር የተማሪ አገልግሎት ጫና እና እዛ ውስጥ የሚሰራ የእግዚአብሔር መንግስት ወንጌል እንዲወስንና ወደዚህ ፉሊ ሚሽነሪ ስታፍ ሆኜ እንዲያገለግላችሁ እንዲወስን አድርጎኛል። ስለዚህ አሁን ራሱ ደግሞ እነሱ ፌሎሺፕ ውስጥ ጌታን አግኝታ ተለውጣ ወርሺፕ በጣም የምታደርግ በማምልኮ ጸጋ ጌታ የምታገለግል ልጅ አለች። እሷም ተጽዕኖ እንዳያመጣባት እዚህ መታየት ስላልፈለገች ወንጌል ስደት አለውና ጌታ ክርስቶስም ከማያውቀው ማህበረሰብ ከመምጣቷ የተነሳ ሌላ ቻሌንጅ እንዳይገጥማት ነው እዚህ ያልቀረበችው። በጣም በሚገርም ጸጋ ያገለገለች ነው ፌሎሺፕ ላይ። ከዛ አልፋም ደግሞ ይቷ ወደ ጌታ አምጥታለች። እንደዛ አይነት አሉ ፎሎ አፕ የሚማሩ ኒው ላይፍ ግሩፕም አሉ እዚህ ግቢ ውስጥ እና በጣም ብዙ ሰዎች የሚለወጡበት እግዚአብሔር ወንጌል ብዙዎች የሚለወጡበት ግቢ ነው አምቦ ካምፓስ።
እንደዚህ አይነት ምስክርነቶች አሉ። በጣም ጥሩ አስፍሽ፣ ያንተ ህይወት ራሱ አንድ ምስክርነት ልክ ነው። ነው፣ ያ። ፌሎሺፕ ምናል አገልጋዮችን እንደሚያፈራ ያ። እዛው ፌሎሺፕ ላይ ሊደር ሆነክ ፌሎሺፕ ላይ አገልግለ ዛሬ ደግሞ ግሬት ኮሚሽን ስታፍ ሆነ እዛው ተማሪዎችን እያገለገልክ ነው። አገልጋዮች የሚወጡበት ትልልቅ ሀገር የሚመሩ ትልልቅ ቦታ ላይ ትልልቅ ስራዎችን የሚሰሩ ሰዎች የሚወጡበት ወይም የሚፈሩበት ቦታ እንደሆነ ፌሎሺፕ ይሄ አንድ ምስክር ነው ማለት ነው። በጣም ሊሰራበት የሚገባ ቦታ ነው። እናመሰግናለን። አሁን ደግሞ ስለ ባች እናወራለን። ባች ስፔሲፊክ አድርገን ደግሞ እንዴት ነው ግቢያችሁ ላይ በባች እየሰራችሁ ያላችሁት ስራ ሂደቱ እንዴት ይመስላል? ለውጦቹ ፕሮግራሞች አሉ፣ የተለያዩ የቲም ፕሮግራሞች አሉ፣ የጀነራል ፌሎ ፕሮግራም አለ። ከዛ ደግሞ ውጭ ለብቻው የባች ፕሮግራም አለ እና የባች ፕሮግራም ፌሎስ መኖሩ ምንድን ነው ጥቅሙ? ሌሎች ብዙ ይሄንን ፕሮግራም የሚከታተሉ ፌሎሺፖችም ስለሚኖሩ ለነሱም ለሌሎቹም ምስክርነትም ይሆናልና እንዴት እየሄደ ነው እናንተ ግቢ? ኦኬ፣ የባች ፕሮግራም ላይ በአስተባባሪነት ነው የማገለግለው። ዳንኤል መለሰ እባላለሁ። የባቹ ቦስ ነህ ማለት እና የባች እኛ ግቢ ላይ ከጀመረ ኦልሞስት 3 ዓመታት ሆነውታል። የባች ዋነኛው ዓላማው ልጆች ከቤታቸው ይዘው የሚመጡትን መንፈሳዊ ጥንካሬ እዚህ ግቢ ውስጥ እንደሚታወቀው በጣም ቻሌንጅፉል ነው ግቢ መምጣት በራሱ። ግቢ ውስጥ ብዙ የሚያስጥል ነገር አለ። እሱን ሳይጥሉ ከጌታ ጋር ያላቸውን ግንኙነት እንዲሁም ደግሞ ከመንፈሳዊ ህብረት ጋር አሪፍ የሆነ ግንኙነት እንዲያደርጉ ታስቦ የተቋቋመ ነው። ልጆችን ማብቃት ነው። የያዙትን ነገር ሳይጥሉ እንዲቀጥሉ ለማድረግ ተፈልጎ ነው በዋነኝነት የተቋቋመው። ከዛ ባለፈ ሌላኛው ትልቁ ዓላማው በጣም ብዙ ልጆች ፌሎ ላይ እንትን አያደርጉም። ከቤት እንደመጡ ፌሎ ላይ ቶሎ አይሳተፉም። ጀነራል ፌሎ ላይ የመገኘት ነገር በጣም ትንሽ ነው። ስለዚህ ይሄ ባች ላይ ፕሮግራም መኖሩ ስሞል ግሩፕ አለን በባች። ስሞል ግሩፕ ማለት በየዲፓርትመንቱ በሴክሽን ያሉ ተማሪዎችን ክርስቲያን ተማሪዎችን ሰብስበው ፕሮግራም የምናደርግበት ነው። ብዙ ልጆችን እዛ ላይ ነው የምናገኘው። ክላስ ውስጥ ያሉ ክርስቲያን ተማሪዎች አብረው ቤስ እንዲያደርጉ አብረው ፕሬይ እንዲያደርጉ ማለዳ ሁሌ ጸሎት አለ። እዛ ጸሎት ላይ አንድ ላይ እንድንገኝ ክላስ ውስጥ እረፍት ታይም ላይ ስንገናኝ የእግዚአብሔርን ቃል ሼር መደራረግ ይህን ለመደጋገፍ ለመረዳዳት ታስበው የተቋቋመ ነው። ከዛ ባለፈ ከፌሎ ባለፈ የተለያዩ ፕሮግራሞችን ያዘጋጃል ባች። ስፔሻል የሆኑ ፕሮግራሞችን ትሬኒንጎችን ሊሆን ይችላል። ባቹን የሚመለከቱ ወይንም እኛ ፌስ የምናደርጋቸውን ችግሮችን የማዕከል አይነት ትሬኒንግን እናዘጋጃለን። ከዛ ባለፈ ከእናቶች ጋር ፕሮግራም ማዘጋጀት ሊሆን ይችላል። የቤተ ክርስቲያን ላይ የእናቶች ህብረትን በመጋበዝ ከእነሱ የምንማርበት ፕሮግራሞች ይኖሩናል። የጋራ የማዕድ ጊዜ ይኖረናል። ይህንን ሁሉ ያቀፈ ነው የባች አገልግሎት። በጣም ደስ ይላል። አይ ቲንክ ደግሞ አንድ አይነትም ባች ስትሆኑ ቻሌንጁም ተመሳሳይ ሊሆን ይችላል። እድሜውም ምናምን ነገር ነው። በዶርምም ራሱ ተመሳሳይ ብዙ አድቫንቴጅ ይኖረዋል ብዬ አስባለሁ። ምን ያህል ጊዜ ሆናችኋል? ኦልሞስት እኛውን 2ኛ ባች ነን። ከኛ የቀደመ ባች አለ። ከሱ ቀጥለን እኛ ነን አሁን እየሰራን ያለ ነው። ከዛን ከኛ ኋላ የሚመጣም አለ። ከኛም ደግሞ እስክንመረቅ ድረስ የሚቀጥል ተያያዥነት ያለው ህብረት ነው። በጣም ቆንጆ ነው። ምናልባት ፋሚሊ ኔሽን እያደረክ ነበር። አንደኛው ላይ ልጆች ምናምን ሲያድጉ በእናት በአባት ወይንም ደግሞ በታላቅ እህት በታላቅ ወንድም መደገፍ አስፈላጊ ነው እና ምናልባት ስለ ፋሚሊ የምትጨምሩልን ነገር ካለ እድል እንስጣችሁ። እሺ፣ ቴንክ ዩ። ፋሚሊ ያው ከባች ቀጥሎ ወይም ከባች ባልተናነሰ ሁኔታ በጣም ልጆችን ኢኩዊፕ የምናደርግበት ቢውልድ የምናደርግበት ቦታ ነው። እኛ ፌሎ ውስጥ እንደ ሜን ካምፓስ 15 በአሁን ጊዜ ማለት ነው 15 ፋሚሊዎች አሉ። ማለት ማምና ዳድ ይሰጣቸውና አንድ ፋሚሊ ውስጥ ማክሲመም 12 ሰው 12 ተማሪ ሊኖር ይችላል። ሚኒመም ደግሞ እስከ 6ም ሊኖር ይችላል እና እዛ ቦታ ላይ ቤስ የሚደረግበት ነው። ባይብል ስተዲ የሚደረግበት ነው። የግል ህይወታቸውን የሚያወሩበት ነው። ፍሪሊ እንደ ቤተሰብ ምንም ሳይፈሩ ያለውን ነገር የሚጫወቱበት፣ የሚወያዩበት፣ ሼር የሚደራረጉበት ሐዋርያቱ
ሁሉንም ነገር ሰብስበው መተው እግራቸው ስር አድርገው ከመካከላቸው አንድም ችግርተኛ አልነበረም እንደሚል በጣም የምንተዋወቅበት ቦታ ነው እና ይሄን ይመስላል ፋሚሊ። ትልቅ አገልግሎት ነው። እኔም ማስታወሳቸው አሉ። ኢቭን ልደቶች ራሱ ይከበራሉ። አረ ማምዳድ ሆነው የልጆች ልደት ይከበራል። ኢቭን ለመጀመሪያ ጊዜ ልደታቸው የተከበረ ልጆች አጋጥሞኝ ያውቃሉ። እኔ እንደዚህ ሆኖ አያውቅም እና ይሄ ምን አስቡት ምን ያህል ፌሎሺፕ ልባቸው ላይ እንደሚቀር እና ማምዳድ ደግሞ ሲባል ማምዳድ ለማለት ሳይሆን የምርም በደንብ ነው አይደል ፎሎ አፕ የሚያደርጓቸው ልጆቻቸውን በደንብ ነው የሚከታተሉት ውጤታቸውን ያለውን ነገር ሁሉ በደንብ ነው የሚከታተሉትና ትልቅ ለውጥ የሚያመጣ ነው። ያ ደስ ይላል በጣም። ያው ፌሎሺፕ እንድናድግ የተለያዩ ፕላትፎርሞች ተመቻችተው የምንሰራበት ቦታ ነውና አሁን ደግሞ አይ ቲንክ ትንሽ ወደ በዓል መለስ ዝንበል ተመልሰን ብንመጣም ወደ ቲሞች ተወሰኑ ጌሞችን ደግሞ እንጫወትና አሁን የጨዋታ ጊዜ ነው። ስለዚህ ይለያል ማለት ነው ማን ጨዋታ ላይ ጎበዝ እንደሆነ። ደግሞ የሚገራርሙ ሽልማቶች ተዘጋጅተዋል። በጣም አብረን እናያቸዋለን። እንግዲህ ቀጥታ ወደ ጌማችን። ስለዚህ እንዳያመልጣችሁ ሽልማቱን የቻላችሁትን ያህል ቶሎ ቶሎ ገስ ማድረግ ይኖርባችኋል። የተለያዩ ፕሮግራሞችን ዝማሬን፣ አርትን በተለያዩ ፕሮግራሞች ይዘን የዚሁ የአምቦ ሜን ካምፓስ ፕሮግራሞችን ቀጥለን እናቀርባለን። አሁን ግን ጌሙን ደግሞ የተወሰነ እናጫውታቸዋለን። እኔ ኦሪየንቴሽኑ ልንገራቸውና አንደኛው በየተራ እንነግራቸዋለን። የመጀመሪያው እኔ ማነኝ ነው የሚለው የተወሰነ ሂንት እንሰጣቸዋለን። ስለዚህ ያንን ነገር ሰምታችሁ ቶሎ ባገኘ ነው በጣም ቀላል ናቸው፣ ግን ቶሎ ያገኘ ሰው ነው አሸናፊ የሚሆነው። ስለዚህ የመጀመሪያውን ነገር እኔ እንትን ነኝ፣ ስለዚህ እኔ ማነኝ ሲባል የሚነገራችሁን ሂንት እንትን ተብላችሁ መሞከር ነው ማለት ነው። ስለዚህ ማንንም እንዳትጠብቁ ሽልማቱን እያሰባችሁ ተዘጋጅታችኋል? በፍጥነት ነው መመለስ ይቻላል። እሺ ጆሲ አንተ ጠይቃቸውና። እሺ ቃሊ እንዳለችው እኔ ማነኝ ነው። እኔ ነግራችኋለሁ። እኔ ማነኝ የዛን ነገር ማንነት ትነግሩናላችሁ ማለት ነው። ሬዲ? እሺ እኔ ማነኝ እስክነካው ድረስ አላመንኩም። ኧረ ጨብጭቡ። ትንሽ እንኳን ጊዜ አሰጠንም እንዴ? አንድ ተይዟል። በጣም ጥሩ። እሺ ቃልዬ። እሺ ተሸክሞኝ ነበር ባዶዬን ቀረው። አይደለም፣ ቶሎ በገመቱ። ተሸክሞኝ ነበር ባዶዬን ቀረው። ተሸክሞኝ ነበር ባዶዬን ቀረው። ቃሬዛ፣ አልጋ፣ ቃሬዛ። ቶሎ ሞክሩ። አይደለም። እሺ ሞክሩ። እህቶች ተሳተፉ። እየቀረበበት ነበረ። ቅድሚያ ለእህቶች። የእሱን ሂንት ተጠቀሙ። መቃብር አይደለም። መቃብር አይደለም። አይደለም። ተሸክሞኝ ሲሆንስ? እየደረስኩበት ቀራኒዮ መስቀል። ማን ነው ታዲያ? ደጁ ተሸክሞት ነበረ። በኋላ ላይ ግን ብቻውን ቀረ ኢየሱስ። እሺ ማን የመለሰው? ደጁ ነው። ደጁና ዳኒ እኩል ናችሁ። እሺ ሁለተኛው በፍጥነት የሚመለስ ጥያቄ። እኔ እንደ ቃሊ ሰዓት አልሰጣችሁ። በፍጥነት ተንከባልያለሁ። ዳኒ እንዴት ነው ነገሩ? እንዴት ነው? አብረን ነው እንዴት ጥያቄውን ያወጣነው እንጂ የሆነ ነገር አለ። ለማንም አልሰጠን። መጣራት አለበት። እሺ ዳኒ እንዳይቀርባችሁ። በጣም ቀላል ነው። መነሳቱን አውጃለሁ። መቃብሩ አይደለም። ቀጥል ዳኒ። ሶስተኛ መላእክት ቀድሞሃል መሰለኝ። አዎ ስለዚህ ዳኒ በሁለት ዳኒ ሊሆን ነው ማለት ነው። ሽልማቱ አለልክ አይደል እንዴ? በኋላ ተወስደዋል። እስከዛ ወይ አንድ ዳቦ ነገር። እሺ ሁለተኛው። ስለዚህ በጣም ቀላል ነው የምንጠይቃችሁ ጥያቄ። አሁንም እንዳሁኑ የአሁኑ ነጥብ ላይ እንቀጥል ወይስ ለየብቻ እናል? የአሁኑ ላይ እንቀጥል። የአሁኑ ላይ ቢሆን ብሏል ዳኒ። እሺ ሂንት ልስጣችሁና መጀመሪያ ሀሳቡ
ዮሐንስ ወንጌል 14 11 ላይ ያለ ክፍል ነው። ዳሽና ዳሽ እኔ ነኝ የደረሳችሁበት ማይክ ትንሳኤና ህይወት እኔ ነኝ። ሁለት እኩል ናቸው። ዳኒ ምንም ልንረዳ አንችልም። ሁለት እኩል። እሺ እንደመለያ ጥያቄ እኔ ከመጠየቄ በፊት እስኪ ማይኩን ለእህቶቻችን ስሯቸው እንዴ። እሺ ወንዶች አይሳተፉ? ኧረ ይሳተፋሉ። እህቶችን ቅድሚያ በእርግጠኝነት እነሱ ናቸው የሚመደሱት ማሸነፍ ያለባቸው። እሺ ሰባ ሰገል ቁጥራቸው ስንት ነው? ደርሳችኋል። ትንሽ 3 ለምንድን ነው ያላችሁት? አዎ ወርቅ ጣን ከርቤ ነው ያመጡለት። ደርሳለች ከርቤ ስላመጡለት። እሺ ስንት ናቸው? ሌላ ገምቱ ካልሆነ። ሰባ ሰገል እየተመካከራችሁ ነው ወይስ እንደዚህ ይሁን እንዴ? እንደ ግሩፕ አድርገውታል እዚህ ጋር ተመልካቾችም እዛው እየተመካከራችሁ። ሰባ ሰገል ቁጥራቸው ስንት ነው? ተመልካቾችም ሰባ ለምን ሰባ ደርሶሻል? ሰባ ሰገል እሺ ስንት? ሰባት። እሺ አዎ 7 3 7 አሁን ለመለየት አቋምሽን ንገረኝ። 3 ብለሻል፣ 7 ብለሻል። አንዱን ወሰኝ። ውሳኔ ሰባት። እሺ ተመልካቾቻችንም በየቤቶቻቸው እየሞከሩ እንደሆነ ተስፋ አደርጋለሁ። ዩቲዩብ ላይ ያያችሁን ከሆነ ደግሞ ኮሜንት አድርጉልን። እሺ መልሱ በትክክል 3 ነው ወይስ 7 ነው ወይስ 7 ነው? ቁጥራቸው በትክክል አይታወቅም። ግማሹ 3 ነው ይላል። እጣን፣ ከርቤ፣ ወርቅ ስለያዙ 3 ነው የሚላለ፣ 7 ነው 7 የሚለው አሉ። ግን ቁጥራቸው አይታወቅም። ስለዚህ ሶስታችሁም አሸናፊ ናቸው። ዳኒ በቃ ይደመር ብለሃል። እንግዲህ እኩል ሆናችኋል። ሌላ ጨዋታ ላይ ስንመለስ እንለያችኋለን። ለጊዜው ሽልማትህ ተይዞልሃል። ስለ ቲማችሁ እናወራለን። ስለዚህ እንዴት ነው? ብዙ ቲሞች አሉ ፌሎሺፓችሁ ላይ ምን ያህል ቲሞች አሉ የሚለውን የተወሰነ እሱን ብትነግሩንና ቲሞች ላይ እንዴት ነው እየተሰራ ያለውን የሚለውን ሀሳብ ብትነግሩን፣ ከዛ በኋላ ቀጥታ ከየቲሙ ደግሞ ያለውን ሀሳብ እንሰማለን። ቲም መኖሩ ራሱ ቲም ባይኖርስ መኖሩ ራሱ ምንድነው ጥቅሙ አለ ወይ? አዎ ቲም ያው ለሜን ግቢ እንደኛ ፌሎ 10 ቲሞች አሉ። ላብ ሼሪንግ አለ፣ ኳይር፣ ወርሺፕ፣ አርት ቲም፣ ናታኒም፣ ፈንድራይዚንግ፣ ካውንስሊንግ፣ ኢቫንጅ ቲም አሉ። ሁሉም የራሳቸውን ሮል አላቸው። ወይም ደግሞ ሚኒ ጄኤፍ ማለት እንችላለን። ጀነራል ጄኤፉ ቅዳሜ ነው የምንገናኘው። ሞር ከጀነራል ጄኤፉ ሚኒ ፌሎ ላይ ቲሙ ላይ ነው በጣም ልጆች የሚታወቁበት የሚታዩበት፣ ለሊደርሺፕ የሚታጩበት። ፋሚሊ እንኳን ለመስጠት የት ፋሚሊ ነው ያለው፣ የት ቲም ውስጥ ነው ያለው፣ እንዴት ነው ተብሎ ቲም ሊደር ተጠይቆ የሚታይበት ነውና ይሄን ይመስላል። ደስ ይላል በጣም። አይ ቲንክ የኳየሮችን ኦልሬዲ እኛም የተስፋ ብሮድካስቲንግ ኔትወርክ መጥቶም ቀርጿቸዋል። በጣም የሚገርም የኳየር ቲም እንዳላቸው እንዲሁም አርትም እዛው አይተናቸዋል። ዛሬ ግን ቢያንስ እዚህ ካላችሁት መካከል የወንጌል አገልግሎትን፣ የጸሎትን እንዲሁም ላፍ ሼሪንግን የተወሰነ ያህል ስለዚህ ከኢቫንጅ ጀምረን ኢቫንጅ ምን እየሰራ ነው ግቢ ውስጥ እና የሚለውን ነገር የተወሰነ ሀሳብ ብንሰማ ቆንጆ ነው። ስሜ አክሊሉ ዘውዴ እባላለሁ። በኢቫንጅ ላይ ሊደር ነኝ። ያው ኢቫንጅ ወይም አክሽን ቲም ሲባል ያው ሆፕፉሊ ሰው አእምሮ ውስጥ የሚመጣው ወንጌልን ላልዳኑት መስበክ ነው እና እንደኛ ግቢ ደግሞ እኛ ላልዳኑት ብቻ አይደለም የምንሰራው። ወንጌልን የምንሰራው ኢንካምፓስም እንሰራለን፣ ከካምፓስ ውጭም እንሰራለን፣ ውስጥም ውጭም እንሰራለን። ውስጥ ስንሰራ 2 ዓላማ ይዘን ነው የምንሰራው። ውስጥ ክርስቲያኖችን
ዲሳይፕል ማድረግና ሚሽነሪ ማድረግ ነው ውስጥ ያሉት ላይ ስንሰራ ክርስቲያኖች ላይ የምንሰራው ማለት ነው። ለምሳሌ ቴጌ ራሱ እያለ ነበረ እዚህ ውስጥ ጌታን ተቀብለው እዚያው እሱ ራሱ አሁን አዲስ ታም ሚሽነሪ ነው እና በእርሱ በኩል ጌታን የተቀበለ ሰው እኔ ራሱ ሄጄ አንድ ላይ መስከርለት ጌታን የተቀበለ ልጅ አለ። ኢቭን አሁን ሜል ሊደር ያለው ደጁ ራሱ ፕራይ ቲም ላይ ሊደር ካን ራሱ ግቢ ሲገቡ አዲስ አማኞች ነው እና ግቢ ገብቶ ነው ደቀ መዝሙር የሆኑት ግቢ ገብቶ ነው ሚሽነሪ የሆኑት። አሁን በዚህ ሰዓት ሚሽነሪ እንደውም ጭራሽ ሜል ሊደርም ቲም ሊደርም ሆነዋል ማለት ነው። እነርሱ ብቻ አይደለም ብዙ አሉ ሌሎች ቲም ሊደርስ ፕሬየር ላይ ወርሺፕ ላይ ባቾች ላይ እንደዚህ የታጠቁ ዲሳይፕል የሆኑ ብዙ ሰዎች አሉ እና ኢንካምፓስ ስንሰራ ውስጥ ያሉትንም አማኞችንም ዲሳይፕል እና ሚሽነሪ ማድረግ ላይ እንሰራለን። ይህንን ለማድረግ በሳምንት ሁሌ ፕሮግራም አለን፣ ስሞል ግሩፕ አለን የምንገናኘው፣ እርስ በርስ የምንጸልይበት፣ በዛው ላይ ደግሞ መጽሐፍ ቅዱስ የምናጠናበት ብዙ ከዚህም አለፈ ፕሮግራም ላይ በዓል ላይ እርስ በርስ አንድነት ጊዜ የምናሳልፍበት ላይ የምንጫወት ብዙ ደስ የሚል ፋሚሊ ያለበት ቦታ አይነት ነገር እና ኢንካምፓስ ደግሞ ያልዳኑት ላይ የምንሰራው እንዴት ነው? ፒሲኤስ ፕሬይ ሼር ኬር ለእነርሱ በመጸለይ ወንጌል ሼር ኬር እነርሱን ኬር በማድረግ ዋን ቱ ዋን በመስራት ኢቭን አሁን በቅርቡ ራሱ የሚጠመቁ ቲሞች አሉ። ዋው እዛው ግቢ ውስጥ በተሰራው ወንጌል ተሰርቶባቸው እዚሁ ግቢ ውስጥ ጌታን ተቀብለው እዚሁ ግቢ ውስጥ ተምረው እዚህ ግቢ ውስጥ ለመጠመቅ የተዘጋጁ። ግቢ ውስጥ ስንሰራ ደግሞ ትልቁ አድቫንቴጅ ያለን ምንድነው? ሲወጡ አዲስ አማኝ አይደለም የምንልከው ሚሽነሪ ነው። እዚሁ ተሰርተው እዚሁ ሚሽነሪ ሆነው ሚሽነሪ ነው ኦልሬዲ። አሁን ከጎንደር የመጣ ሰው ጌታን እዚህ ሲቀበል በቃ ለጎንደር አንድ ሚሽነሪ ነው የሚሄደው ማለት ነው። የሚገርም ነገር ነው። እዚሁ በደንብ ቡልዴ ሚሽን ሴንዲንግ ኤጀንሲ ነው ያነሳ ነበር። በቅርቡ የሄደች ትራሱ አለች እና እዚህ ግቢ ራሱ ጥሩ ምሳሌ የሆነች እዚሁ ጌታን ተቀብላ በጌታ ቤት ብዙ አመት የቆየን ራሱ እንደሚቻላል እንደ እስከ ምን ያህል ይሆናሉ አሁን እዚሁ ጌታን ተቀብለው ጥምቀት ወስደው የእንትን እያሉ ያሉ ቲሞች ያልከን? ያው በእርግጥ ከውጭ አንጻር ስናየው ቁጥራቸው ውጭ አሁን 100 180 120 ምናምን ጌታን ይቀበላል። ግን የውስጡን ስናየው በቁጥር እንደዛ አይበዙም። አሁን ያሉ ወደ 8 10 ይጠጋሉ በቲም የሚያጠኑ ግቢ ውስጥ እዛው ጌታን የተቀበሉ ተማሪዎች ጌታን የተቀበሉ በቲም የሚያጠኑም አሉ። ቲም ደግሞ ብዙም ቲም ትንሽ ኮምፎርታብል አያደርገኝ የሚሉ ደግሞ ኢንዲቪጁዋሊ የምናገኛቸው እንደ ላይፍ ግሩፕ ሆኖ ለብቻቸው የሚያዙ በግልም በኢንዲቪጁዋሊ ዋን ቱ ዋን የሚፈልጉ ማለት ከዛ በኋላ ማጥናት እንደዛ አይነቶቹም አሉ። እነዚህ እንዳልኳችሁ ነው። ቁጥራቸው ከውጭ አንጻር ብዙም እንትን ባይሆን ግን ከኳሊቲ አንጻር ሲታዩ ሚሽነሪ ናቸው። በቃ ሲወጡ በጣም አዲስ አማኝ አይደለም እና በዚህ እንሰራለን። ግቢ ውስጥ ያልዳነ ውጪ ደግሞ በደንብ እንሰራለን። ከተማም በውስጥ እና አካባቢ ጉደር ግንጪ ምናምን ሮጥ እያለን በበዓል ቀን ቅዳሜ ምናምን ለወንጌል እንሄዳለን። እዚህ አካባቢም ኢቭን በስሞል ግሩፕ በሁሌ ሳምንት ውስጥ እንትን አለን ሚሽን የምንወጣ በግሩፕ ሆነን ከዛ ሙሉ ቲም ደግሞ በወር ወይ በሁለት ወር እንደምንም ሆኖ የምወጣበት ሰመር ሚሽን ብሬክ ሚሽን ወደ ሩቅ ሄደን የምንሰራበት አጋጣሚ። በጣም ጥሩ። ፒሲኤስ ሲነሳ ፕሬይ ኬር ሼር ላይክ አሁን እንዳነሳው ሚኒ ሚሽን ብሬክ ሚሽን ሰመር ሚሽን ትሬንድ ነው። ፌሎሺፕ ላይ ሁሌ ይኬዳል ወደ ውጭ ነው እና ፕሬይ ኬር ሼር ግን ጥሩ ጥቅሙ ምንድነው? እዛው ካምፓስ ውስጥ ነው የሚሰራው። እኛ ወደ ውጭ ሄደን አይደለም የምናገኛቸው። ለምሳሌ ወደ ጎንደር መሄድ ሳይጠበቅብህ ሀረማያ መሄድ ሳይጠበቅብህ የጎንደር ልጅ ግን እዛው ካምፓስ ውስጥ አለ። ከሀረማያ የመጣ እዛው ካምፓስ ውስጥ አለ። ኢቭን ወንጌል ሄዶ ለመስበክ የሚከብድ የሆኑ ቦታዎች አሉ። ግን ከነዛ ቦታዎች የመጣ ሰው ዶርማችን ውስጥ ይኖራል እና ፕሬይ እያደረግን ኬር እያደረግን ሼር እያደረግን እዛው ወንጌልን የምንሰራበት አጋጣሚ ነውና እሱ በጣም የሚደነቅና የሚበረታታ ስራ ነው ፌሎሺፓችሁ ላይ። እዚህ ደግሞ አስፋውም አለ የግሬክ ኮሚሽን ስታፍ ከወንጌል ላይ በደንብ ፎከስ አድርገው ስለሚሰሩ ብሬክ ሚሽንም እንዴት እየሄደ ነው የሚለውን የተወሰነ ብትጨምርልን አንተም። ቴንክ ዩ ጆሲዬ፣ በጣም ደስ ይላል። አኬም ያነሳው እንዳለ ሆኖ እኔ ፌሎ ላይ በጣም የወንጌል ሸክም የወንጌል ባላደራነት በደንብ ወልድ የገባኝ ቦታ ነውና
እኔ ፈርስት ዲግሪ እዚህ ግቢ ለማር ስመጣ ኢቫንጀሊቲ ነው መጀመሪያ ጆይን ያደረግነው እና ከግቢ ውስጥ ዛኔ ወደ 60-70 የሚሆኑ ልጆች ይጠመቁ ነበር። በየሴሚስተሩ ከቸርች ጋር ሆነን ይጠመቁ ነበር። አዋሮ ካምፓስ ሜን ካምፓስ እና አሁንም ያቀጥለው ነው ያለው። ከዛ አልፈን እንዳውም እዚህ አምቦ ዙሪያ ቃልቻ ነው እንዳለ ዙሪያ ወዴሳ፣ ወጨን፣ ድሜጤ ወደ ቆርኬ ያሉ እዚህ ጉደር አካባቢ በጣም ቃልቻ ዶሚኔት ኤሪያ ነውና የመጀመሪያ ጊዜ እዚህ ወደ ቆርኬ ሄድን በፌሎ ማለት ነው። ተደብድበናል። የሚገርም ገጠመኝ ነውና 3 ልጆች 2 ልጆች ከአዋሮ ግቢ አቤን የሚባል አዲስ አበባ ልጅና ፌቤን የምትባላለች 36 ልጆች እዚህ ሄደን ኦፍ ዴይ ነበር ሮብ ነው አስታውሳለሁ። እና መርጊ ራሱ ነበሩ እና ሰርቴ ወደ 36 ሰው ጌታን አገኘ በአንድ ቀን ውስጥ። ከዛ እኛ ቃልቻ ቤት እዛ አካባቢ ያለ ታወቀ ቃልቻ ስሉ ወደዛ ልንመሰክር ስንሄድ መጡና ከጠላ ቤት ወጡና እየሮጡ መጡ። አገለከለ አምስቱ ነው ጭንቅላታችን አመሰመዘ ወጣ በዱላ አጋጣሚ ነው የሆነ ብረት ነገር እዚህ ክንዴ ላይ ቀኝ እጄ ላይ አገኘኛ። ትንሽ እጄ ተሰብሮ ነበር እዛ ነው እንዴ ነው ያምርህ ነው። እና አንድ ወር ሙሉ እንደዚህ በፋሸታ አስሬ ነበር በግራጅ ሲሰራ ነበርና እዛ ቦታ 3 አመት ሙሉ ተከታትለን ወደ 76 ሰው ጌታን አገኘ። ያ የተመተነ ቃልቻ ቤት ልጅ ጌታን አገኘ በአመቱ ሪሰርች ለመስራት ኦን ብዬ እዛ ቤት ነው የርኩ 2 አመት በኋላ ከ2 አመት በኋላ እና ከዛ ያ ቃልቻ ባለቤት ራስ ወንጌል መሰከርንለት። ልጆቹ ሁሉ ወንድሞቹ እዛን ቀን ከመቱኝ ጌታን ተቀበሉ። የአዋሮ ካምፓስ ፖሊስ ሆነዋል እዛን ቀን ከመቱኝ ማለት ነው። እና ከዛ ቸርች ተክሌን ነው የወጣን በፌሎ እዛ ቦታ ላይ ቸርች ተከለ። ጌታ ይመስገን ደስ ይላል። ያን ቸርች ተክሌ ከዚህ እስኪንወጣ እኛ ነው የምናገለግለው። ሜን ካምፓስ እና አዋሮ ካምፓስ ተከፋፍሎ በየወሩ 1,000 ብር በተማሪ አቅም ኮንትሪቢዩት እያደረጉ ለዛ ቸርች። ከዚህ ስንሄድ ግን አምቦ እዚህ አምቦ ሙሉ ወንጌል አምቦ ቦሌ ሙሉ ወንጌል አለና ለነሱ መሪዎች ይዘን ሄድን አሰረክበን። አሁን ትልቅ አጥቢያ ሆነዋል። በቅርቡ እንደውም ጋብዞኛል እንደሚነግ እና ፌሎ ነው የፌሎ ውጤት ነው ይሄ። አሁንም ደግሞ ብሬክ ሚሽን በቅርቡ ሄደን ነበር። ሰመር ሚሽንም አንድ ጊዜ አስታውሳለሁ ገጠመኝ የሰመር ሚሽንና ብሬክ ሚሽን ላይ ተማሪዎች ሆነን ባጀት ያስቸግራል። ታውቃላችሁ ችግራችን እሱ ነው። ሁሉም ተማሪ ወንጌል ልብ አለው ግን የባጀት እጥረት ያስቸግራል። አንድ ያስታውሳለሁ 4 ሳይት ሚሽን ተዘጋጀ። ሰመር ሚሽን ቤኒሻንጉል ጉሙዝ፣ ደሴ፣ አርሲ፣ ነገሌ፣ ወልቅጤ ወደ 4 ሳይት ወደ 83 ልጆች ለመላክ ብለን የሜጃ ብር የመመለሻ ትራንስፖርት የለንም። ይሄን ተማሪዎች አያውቁም። እኛ ሊደሮችና ሳይት አስተባባሪዎች ብቻ ነው የምናውቀው። ከዛ ጌታን ተማምነን ስቲከሮች ምናምን የሚሸጡ ሄድን። ከዚህ ቤኒሻንጉል አስቡ ወደ እስከ አሶሳ ማለት የመመለሻ አያ ልጆች ልጅ ይርኩ መመለሻ ትራንስፖርት የለንም። መመለሻ የለንም። በእምነት ልጆች ተስካሪ እንዳይሆኑ አልነገርናቸው። እኛ አስተዋሪዎች ብቻ ነው ጌታን ተማምነን እንደን አላሳፍረንም። በጣም እምነታችን ሀይ ነበር። እግዚአብሔር እስከላካን አያሳጠንም የሚል ነው። ግን መሀል ላይ ተጨነቅኩ። በጣም ተጨነቁና አንድ የግቢ አስተማሪ አለ ከኛ ጋር ሄደ። አስተማሪዎቹም ከኛ ጋር ሄዳሉ። ፊቴን አየና ምንድነው አስፍሽ የምትጨናነቀው እስቲ ብሎ ወደ ጎን ጠርቶ ጠይቀኝ። ምንም አትጨናነቅ በቃ አንተ ብቻ አይደለም ብሎ ሲነው ነገርኩ ለሱ ማለት። ከዛ እሱ የተወሰነ ብሎ ነገርለ ስለው ወንድሜ ሰበታ አካባቢ አለና የራሱ ቢዝነስ አለ እሱን ተስፋ አድርጋለሁ ከጌታ ቀጥሎ ምንም አማራጭ ካጥን በቃ ብድር እሱን ጠይቃለን እዚህ አንቀርም በሚል ምገርም ግን እግዚአብሔር ታማኝነት ስንመለስ ተርፎን ባጀት ተርፎን መንገድ ላይ ፎቶችን እየገዛን እዚህ አቡዳብቴ ይራት ከዛ ልጆቹ እስከ ቤታቸው ትራንስፖርት ሸፍነን 4ቱም ሰዓት ማለት ብር ተርፎን ነው ተመለሰ። ለዛም ፍሩት ምናምን እየበላችሁ እርግጠኛ ነኝ ከዛ በኋላ ሚሽን ፕላን ስታረግ በቃ በእምነት ነው። ከዛ ፌሎ ኢቫንጅ ከዛ በኋላ ሀብታም እስከመሆን ሌሎች ቲሞች እስከማሳተፍ ፌሎን እንኳን ሰፖርት እስከማድረግ ደረሰ። እግዚአብሔር ባርኮን ወንጌል ሲሰራ እምነትም የመለማመጃ ቦታ ነውና ባለፈውም ይሄኛው ሰመር ሚሽን ሰሚት እና ሰበታ ነበር ከነደጅ ጋር እዛም እንዲያጥሮን ነበር። እግዚአብሔር ግን በሚደርቅ ጣርቃ ገብነት ካቨር አድርጎልን ነበርና ብሬክ ሚሽኖች ሰመር ሚሽኖች ሲሰሩ ፋይናንሻል ያስቸግራል። ጫማ እየጠረጉ ስቲከር እየሸጡ ብዙ ተራራጦ ነው ተጨናንቆ እንደዚህ የሚሰሩና ትኩረት ቢሰጣቸውና ሰፖርት ቢደረጉ ቢታገዙ ወንጌል ከዚህ በላይ ይሰራል። ግቢ ውስጥም ደግሞ በፒሲኤስ በጣም ስልጠና ወስዶ ብዙ ልጆችን እየደረሱ ነውና
ጉደርም፣ አዋሮም፣ ወሊሶም፣ ወልቂጤም እኛ ስር ነውና እነዚህ የተማሪዎች አገልግሎት አስተባባሪ ስታፎኝ ነው። ምዕራብ ሸዋ ምዕራብ ሸዋና ጉራጌ ዞን የሚያጠቃልል ሃይስኩል ኮሌጅ ካምፓስ ያሉትን ለወንጌል የማነሳሳት ስራ ነው የምንሰራው እና ይህ ሁሉ ካምፓስ ውስጥ ያሉ ብሬክ ሚሽን ይወጣሉ፣ ሰመር ሚሽን ይወጣሉ፣ ሚኒ ሚሽን ደግሞ ይወጣሉ። ኦፍ ዴይ ላይ ዊኬንድ ላይ እዚያ ቀራቢያ እና ግቢ ላይ ከሚሰሩ በተጨማሪ እና ትልቅ ወንጌል ስራ የሚሰራበት ቦታ ነው። በዚህ አጋጣሚ ቸርቾች፣ ግለሰቦች ወንጌል ልብ ሸክም ያላቸው እንዲህ አይነት ወጣት ተማሪዎች ከትምህርታችሁ ጎን ለጎን ህይወታቸውን ሳክሪፋይስ አድርጎ እንደዚህ የሚሰሩትን ሰፖርት ቢያደርጉና ቢያግዙ ብዙ ለውጥ ይመጣል ነው የምለው። አንዴም ሰበታ ላይ ያጋጠመን አንድ አስተማሪ አለ ሚሽን ዘዴ አራባይ የምትባል ቃልቻ ታዋቂያለህ። እኛ አናውቅም። ሙሉ ሳምንት እዛ ወንጌል ሰራንና ወደዛ አካባቢ ሲወጡ ልጁ እጁ ላይ ተመተመ፣ እጁ ደማ እና ግን ጌታ ካሰን ወደ 76 ሰው ጌታን አገኘ። የዚህን ዋን ዊክ ማለት ነው። እና እንደዛ አይነት የወንጌል ኢንፍሉዌንስ የሚሰራበት ግቢ ነውና በዚህ አይነት እንዲቀጥሉ በርቱ ላለው ጌታ ይባርካችሁ። የሚገርም ነው በጣም ግቢ ያለ የትኛውም ተማሪ ፌሎሺፕ ውስጥ በቃ ሚሽን ሳይሄድ ሚሽን ሳይሰራ መቅረት መቻል የለበትም። ይሄንን እየሰማ ወንጌልን ከመናገር ባለፈ ተማሪዎች ራሳቸው የሚሰሩበት ቦታ ነው አይደል? ተለውጠው የሚወጡበት ቦታ ስለሆነ ሁሉም ተማሪ ይሄንን ኤክስፒሪየንስ ማድረግ አለበት። ቸርቾችን መደገፍ መቻል አለባቸው። ስለዚህ አሁን ወደ ጸሎት ህብረት ብንሄድ በጣም ጥሩ ነው። የጸሎት እንቅስቃሴ ምን ይመስላል? የጸሎት ህብረት መኖሩ ፌሎሺፕ ላይ እንዴት እየጠቀመ ነው? የፕሬ ሙቭመንት ፌሎሺፑ ላይ ምን ይመስላል? እሺ እኔ ከኖፊ ይባላለሁ። የሁለተኛ ዓመት ተማሪ ነኝ። በፕሬ ሊደርነት አገለግላለሁ። እንግዲህ ጸሎት እንደሚታወቀው የእግዚአብሔርን ፊት መፈለግ ነው። በምድራችን ላይ ያለፉ የተለያዩ ሪቫይቫሎች መነሻ ምክንያትና ዋነኛ መሰረቱ ጸሎት ነው። እኛም ፌሎ ላይ ያሉ የተለያዩ እንቅስቃሴዎች የወንጌል ስርጭትን ጨምሮ እግዚአብሔርን መንግስት ከማስፋት አንጻር ጸሎት በጣም ወሳኝ ሚና አለው። ያው እንግዲህ ፕሬይ ቲም ደግሞ የሁሉም ቲም ባክቦን እንደመሆኑ መጠን የተለያዩ የፕሬይ ሙቭመንቶች አሉ እኛ ግቢ ውስጥ። ከሰኞ ጀምሮ ከሰኞ እስከ ቅዳሜ የምናደርጋቸው የማለዳ ጸሎቶች አሉ። ከዛም ባሻገር ደግሞ የተራራ ጸሎቶች አሉ። ላልዳኑ ነፍሳት ደግሞ የምንጸልይበት ጊዜ አለ። አሁን ቅድም ተጉ እያነሳ እንደነበረው ዝም ብሎ አይደለም ያመነው አይደለ። እኛ ብንናገር ለጆሮ ነው የምንናገረው። መንፈስ ቅዱስ ደግሞ ሲናገር ለልብ ነው የሚናገረው እና መንፈስ ቅዱስ መጥቶ ለልብ እንዲናገር ደግሞ ስቦ የሚያመጣው ነገር ጸሎት ነው። እግዚአብሔርም ቃል ሳታቋርጡ ጸልዩ እንደሚለው ማለት ነው እና እንደዛ አይነት የጸሎት እንቅስቃሴዎች አሉ። ለምሳሌ አርብ ላልዳኑ ነፍሳት ማለዳ ላይ የምንጸልይበት ጊዜ አለን። ከዛ ባሻገር ደግሞ በሞሮፍ ፕሬቲም ፍሬሽ ተማሪዎች ላይ ሪሜዲያል ተማሪዎች ላይ ምክንያቱም ግቢውን ስላለመዱት አዲስ ኢንቫይሮንመንት ስለሆነ ለነሱ መጥተው ግቢ ላይ እንግዲህ ከቤተሰብ ከተለያየ ወጥተው ስለሆነ ግቢ ላይ የሚመጡት ብዙ ዌልካም የሚላቸው ነገር አለ፣ የሚቀበላቸው ነገር አለ እና የተለያየ ተጽዕኖ ውስጥ ፒር ፕሬዠር ውስጥ እንዳይገቡ ሞሮፍ ሪሜዲያል ተማሪዎችና ፍሬሽ ተማሪዎችን በፋሚሊያቸው በማምና በዳዳቸው ማለዳ ጸሎት ላይ እንዲገኙ እንዲጸልዩ እናበረታታቸዋለን ማለት ነው እና አርብ ደግሞ አርብ ከሰዓት ላይ የጂኤፍ ጸሎት አለ። የተለያዩ የጸሎት ትሬንዶችም አሉ። ከዛ ባሻገር ለምሳሌ ለመጥቀስ ያክል አዲስ የጀመርነው ትሬንድ ተማሪዎች ፌሎሺፓችን ውስጥ ያሉ ልጆች ያላቸውን የጸሎት ርዕስ ስማቸውን ወይም ማንነታቸውን የሚጠቅስ ማንኛውም አይነት ነገር ሳያስቀምጡበት በወረቀት ላይ ጽፈው እንዲያመጡና ሲገቡ አርብ ቻፕል ጸሎት አለን። ሲገቡ ለኛ ሳይሆን ቦክስ እናስቀምጣለን። ያቺ ቦክስ ውስጥ ያስቀምጣሉ ማለት ነው። ፐርሰናል ጸሎታቸውን እዛ ውስጥ እንዳስቀምጡ። ፐርሰናል ጸሎታቸውን ያስቀምጣሉ። ያንን ነገር እኛ ፕሬ ሊደሮች ደግሞ ሰብስበን እንጸልይበታለን ማለት ነውና ግቢያችን ውስጥ ያለው የጸሎት እንቅስቃሴ ባጭሩ ይሄንን ይመስላል። ደስ ይላል በጣም። ይሄ ሆሊስቲክ የሆነ አገልግሎት ፌሎ እንዳለው እናያለን። ጸሎትም አለ፣ ወንጌልም አለ፣ ዝማሬውም አለና ሁሉም ያለበት አገልግሎት እንደሆነ የምናይበት ነው ብዬ አስባለሁ። ሜቢ ደግሞ ከላፍ ሼሪንግም የተወሰነ እንስማና ከዛ በደንብ እንሰበስባለን የፌሎሺፕ።
እሺ እኔ ስሜ መስከረም ማቱሳላ ይባላል። የ3ኛ አመት ተማሪ ነኝ። በላይፍ ሼሪንግ ቲም በሊደርሺፕ ነው የማገለግለው። ላይፍ ሼሪንግ ያው ስሙም እንደሚናገረው ላይፍ ሼሪንግ ማለት ፍቅርን ማጋራት ነው። ከክርስቶስ የተቀበልነውን ከክርስቶስ ያገኘነውን ፍቅር የምናጋራበት በተግባር የምናሳይበት ነውና ላይፍ ሼሪንግ በፌሏችን ውስጥ ያሉትን አቅመ ደካማ ተማሪዎች ከዛም አልፎ ደግሞ በከተማ ያሉትን አቅመ ደካማ ሰዎች የምንረዳበት የምናገለግልበት ነውና ዶርማችን ውስጥ ክላሳችን ውስጥ እንዲሁም በፌሎ በቲም ደረጃ የምናውቃቸውን ልጆች የሚቸገሩ ፋሚሊ ዳት ማች ሰፖርት ማያደርጋቸው በጣም ተማሪ ሆነን ብዙ ነገር ይቸገረናል። አልፎ የተማረ ያውቀዋል አይደል? እና እንዴት ነው እንደዛ ስፔሲፊካሊ የምናውቃቸው በሰውም የሚመጡ ልጆችን የምንረዳበት ነው። በሚያስፈልጋቸው በእያንዳንዱ በቁሳቁስ ነገሮች እንረዳቸዋለን። ፕላስ ደግሞ እንዴት ነው አንዳንዴ ገንዘብ የሚቸገሩ ተማሪዎችን ለምሳሌ የሆነ ሰዓት ላይ የምናደረግን እንትን ነው ወደ ቤት ልንገባ ነው ክላስ ጨርሳ ምናምን እና አንድ ተማሪ ነበረች ትራንስፖርት የላትም ቤት የምትገባበት በዚህ መቅረቷ ነው የሚሆነው። ሁሉም ተማሪ ገንዘብ ልኮለት ቤተሰብ ገንዘብ ልኮለት ይገባል ወደ የቤቱና እሷ ደግሞ ትራንስፖርት የላትም የምትገባበት እና ይሄ ሲፈጠር ደረሰን እንደዚህ አይነት መረጃና ያለንን ገንዘብ ከተማሪ አሰባስበን የሰጠንበት ሁኔታ አለ። በእንደዚህ አይነት ሁኔታ እንረዳለን። ፕላስ ደግሞ የሚታመሙ ተማሪዎች ግቢ ውስጥ ያሉ መድኃኒት መግዛተው የሚቸገሩ አሉ። በዚህ ሰዓት ደግሞ እንዴት ነው የምናደርገው? እኛ ያለንን አዋተን መድኃኒት በመግዛት የተለያየ የሚያስፈልጋቸውን ነገሮች በማድረግ እናግዛቸዋለን ማለት ነው እና ሸክማቸውን ነው የምንጋራቸው ያለባቸውን እና ከዛም ባለፈ ደግሞ ግቢ ውስጥ ብቻ አይደለም የምንሰራው። ከግቢም ባሻገር በአካባቢያችን በዚህ ባምቦ ከተማ ያሉ አቅመ ደካማ የሆኑ መበለት የሆኑ እናቶቻችን ጋር እንሄዳለን። እነሱ ጋር ሄደን ጊዜ በማሳለፍ ከነሱ ጋር በማውራት ከነሱ ጋር በመጫወት ከዛም አልፎ ደግሞ ያለንን በተማሪ አቅም ነው እንግዲህ ይሄን ሁላ የምናረጋው እና ያለንን ሰብስበን አስቤዛ የንጽህና መጠበቂያ የተለያዩ ነገሮችን ገዝተን ሄደን ከነሱ ጋር ውለን ከነሱ ጋር በልተን ጠጥተን አሳልፈን እንመለሳለን እና በጣም በቃ ይሄ የነፍስ እርካታን የምናገኝበት አይነት ቦታ አለን። እንደዛ አይነት ቦታ ነው። ከነሱ ጋር ውለን ስቀን ተጫውተን ስንመጣ ከነሱ የምናገኘው ፊድባክ ደስታቸው ፌሳቸው ላይ የምናየው ሪያክሽን ራሱ በቃ እርካታን ይሰጣልና እነዚህን በማድረግ ነው የምናገለግለው ላይፍ ሼሪንግ ውስጥ። እኔ ማስታወሰው የተለያዩ ግቢ ውስጥ ኢቨን ለመመረቂያ እንኳን ሱፍ ፈንድሬስ ተደርጎ ምናምን ወላጅ ማድረግ ማይችለውን ነገር እንደ አንድ ፋሚሊ ያፌሎ ሰፖርት ሲያደርግ ምናምን ሰማሉ። እናንተ ጋር እንደዚህ አይነት ነገር አለ? እንደዚህ አይነት ነገሮች አሉ፣ ሲሰሩ ነበር ከዚህ በፊት። ሲደርስ አሁን ዲፌንስ ያለባቸው ሱፍ ማሰፋት የማይችሉ ተማሪዎች ይኖራሉና ፈንድሬዝ በመደረግ እነሱም እንዲህ ሱፍ የሚሰፋበት የሚያስፈልጋቸው የሚደረጉበት አሉ፣ ሲሰሩ ነበር እንደዚህ አይነት። በጣም ጥሩ። እኔ የሁሉንም ቲም ቴስቲሞኒዎች ስሰማ ፌሎሺፕ ላይ በቃ ማንም ሰው ቲም ውስጥ ከመግባት መቅረት መቻል የለበትም ማለት መጀመሪያ ጸጋቸውን የቱ ጋር ነው የኔ ቦታ እኔ የቱ ጋር ነው ማገልገል የምችለው የሚለውን መለየት መቻል አለባቸው። ይሄ የሚከታተሉ ብዙ ተማሪዎች አሉ አይደል? ስለዚህ ወደ ግቢ ጆይን ሲያደርጉ የኔ ጸጋ የትኛው ጋር ነው፣ ላይፍ ሼሪንግ ነው፣ ፕሬይ ነው፣ ኢቫንጅ ነው፣ የቱ ጋር ነው መግባት ያለብኝ የሚለውን ጸልየው ግን ሁሉም ቲም ውስጥ ገብተው ጸጋቸው ማሳደግ ማገልገል ለሌላው መትረፍ መቻል አለባቸው። ስለዚህ ዛሬ በደንብ ሞቅ ያለ ጊዜ ከእናንተ ጋር ስናሳልፍ ነበረ። ልምዳችሁን ስላካፈላችሁን ደግሞ ስለ አምቦ ሜን ካምፓስ የተወሰነ ሂንት እንዳገኛችሁን ተስፋ አደርጋለሁ። ተማሪዎች ከሆናችሁ እየተመለከታችሁን ያላችሁት በተለያዩ ፌሎሺፖች ሃይስኩልም ኮሌጅም ካምፓስ ላይ ገብታችሁ ጌታ እንድታገለግሉ ደግሞም እንደተባለው እኛ ብቻ የምንጠቀምበት ሳይሆን እኛ የምንሰራበት ደግሞም ለሌሎች የምንተርፍበት በጣም ጥሩ ቦታ ነው ብዬ አስባለሁ። ደግሞ እግዚአብሔርም እንደ አይከን እየተጠቀመበት ነው። የተለያዩ ቦታዎች ወንጌል እንዲሰራ ሚሽነሪዎች እንዲወጡ ከእናንተም እንደሰማነው ቴስቲሞኒ ፌሎሺፕ በጣም ትልቅ ቦታ ነው። ፌሎሺፕኑም ሰፖርት ማድረግ የምትፈልጉ እንደ ቤተክርስቲያንም እንደ ግለሰብም ካላችሁ አምቦ ሜን ግቢ አምቦም ያላችሁ ይህንን ጥሪ ያቀርብላችኋል። በጣም እናመሰግናለን። ዛሬ እንግዳችሁ ሆናችሁ ከኛ ጋር ስላሳለፋችሁ። በሌላ ፕሮግራም እስከምንገናኝ ድረስ ከዚህ እንሰናበታችኋለን። መልካም የትንሣኤ በዓል እንዲሆንላችሁ እንመኛለን።
እንግዲህ ከአምቦ ሜን ግቢ ፌሎሺፖች ጋር የነበረን ቆይታ ይሄን ይመስል ነበር። በጣም እንደወደዳችሁት እርግጠኛ ነን፣ ብዙ ነገርም እንዳገኛችሁበት። ስለዚህ እኛ ከወዲሁ እንሰናበታችኋለን። ቀሪ የተስፋ ብሮድካስቲንግ ኔትወርክ ፕሮግራሞች ግን ይቀጥላሉ ማለት ነው። እኛ ግን ዝም ብለን እንዲሁ አንለያይም። ጆሲ እንግዲህ ተነስቷልን ካላዘመረ አይሆንለትም። ስለዚህ የተወሰነ እናምልክና ካላዘመርኩ እያልኩ ነው። ተመልካቾቻችንም እንግዲህ ቤት ሆነው አብረውን እንደሚዘምሩ ተስፋ እናደርጋለን። እየዘመርን ደግሞ አብረን እንቋደሳለን። እሺ። ተነስቷል ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩም ተንከባሏል፣ ከፈኑ ብቻ ነው አስክሬኑ የታል? እውነትም ኢየሱስ ተነስቷል ተነስቷል፣ የመቃብር ደጃፍ ተከፍቷል።